ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም እርሶችን ነው። የዘመቻ መምሪያ ኃላፊው ፋኖን ተቀላቀለ። በራያ ቆቦ ህዝቡ ነቅሎ ወጣ። አስደናቂ ኦፕሬሽን ተፈጸመ። በፋኖቹ እውቁ ኢትዮጵያዊ ኢማም ተገደሉ። በኢትዮጵያ ምርመራ እንዲደረግ ተጠየቀ። አስፈሪው የጦር መርከብ ቀይ ባህር ገባ። ኢራን ወታደራዊ ጥቃት አቆመች። አሁን ወደ ዝርዝሩ እንሄዳለን፣ አብራችሁን ቆዩ። 22ኛው ክፍለ ጦር 3ኛው ሻለቃ የተሳካ የሚባል የደፈጣ ኦፕሬሽን በመፈጸም ድል አስመዘገበ። የአማራ ፋኖ ብሔራዊ ምስራቅ አማራ ቀጠና ምኒልክ ዕዝ 106ኛ ኮር በ22ኛው ክፍለ ጦር በደፈጣ የጠላትን ሰራዊት ላይ እርምጃ በመውሰድ ድል ማስመዝገቡን ነው የገለጸው። የድሃን ልጅ የቀን ስራ ከሚሰራበት እየጋፈፈ ሳያሰለጥን ለስልጠና ማስጠበቂያ ጦርነት የሚማግደው የብልጽግናው አገዛዝ እንደ ሁልጊዜ ሁሉ ዛሬም የድሃን ልጅ ያለምንም ወታደራዊ ስልጠና የመከላከያ ዩኒፎርም በማልበስ ነው ወደ አማራ ክልል አስገብቶ የአማራን ህዝብ ጨፍጭፉ ብሎ በሰጠው ትዕዛዝ መሰረት መነሻውን ጋሸና አድርጎ ወደ መቄት ሲጓዝ የነበረው ብርሃኑ ጁላ ወታደር ያረጋ ከበደ ጥምር ሰራዊት ላይ እርምጃ ወስጃለሁ ያለው ከቀኑ 8 ሰዓት የ2ኛው ክፍለ ጦር 3ኛው ሻለቃ ገጣጢት ላይ በተወሰደው ጥቃት ነው ከፍተኛ ቁጥር ያለው ሰራዊት መደምሰሱንና ሌሎቹም ከባድ ቁስለኛ ተደርገው ወደ ሆስፒታል የገቡ ሲሆን ቀሪዎቹም በደረሰባቸው ቅስፈሳዊ ጥቃት እና የተኩስ ርምታ እግራቸው ወደ አመራበት መፈርጠጣቸውና በርካቶቹም ለፋኖ እጃቸው መስጠታቸው ነው የተገለጸው። የአማራ ፋኖ አንድ ከሆነ በኋላ ታላላቅ ድሎች መጎናጸፉ እንደቀጠለ መሆኑ ተገለጸ። የአማራ ፋኖ ብሔራዊ ንቅናቄ አፄ ቴዎድሮስ ዕዝ 102ኛ ኮር 11ኛ ክፍለ ጦር ጥምር ኃይልና አሃዶች ሻምበል መማር ጌትነት 2ኛ ሻለቃ ነው በሰሩት ታላቅ ጀብዱ በጠላት ላይ ከፍተኛ ድል መቀዳጀታቸው የታወቀው። ከመራዊ ከተማና ልዩ ስሙ ቻይና ካምፕ ከተባለ ካምፕ ተንቀሳቅሶ ወደ ፋኖ ቀጠና ወደ ሆነችው አማሪት ከተማ የተንቀሳቀሰው የአብይ አህመድ ሰራዊት በፋኖ ኃይል ከፍተኛ ጉዳት የደረሰበት መሆኑ ነው የተገለጸው። በአውደ ውጊያውም የኮሎኔል ታደሰ ሙሉነህ መንፈሶች በጠላት ላይ ከፍተኛ ኪሳራ ያደረሱ ሲሆን ሙጥና ቁስለኛ ከሆኑ በተጨማሪ እጅግ በጣም በርካቶችም ለፋኖ እጃቸው መስጠታቸው ነው የታወቀው። ሌሎችም ምርኮኛ ሆነዋል። በተሰራው አስደናቂ ኦፕሬሽን ብሬንን ጨምሮ በርካታ ክላሽንኮቭ ጠመንጃዎችና ተተኳሾች እንዲሁም ወታደራዊ ቁሳቁሶች በስፋት መማረካቸውም ተገልጧል። የተማረከውን የሰው ኃይልና የመሳሪያ ብዛት እጅግ ከፍተኛ መሆኑ የተገለጸ ሲሆን አሁንም ይህ ትግል ጠንክሮ በመቀጠል የመከላከያ ኃይልን በማፍረስ የፋኖ ኃይል ወደፊት እየገሰገሰ እንደሚቀጥልም ነው የተገለጠው። አማራ ፋኖ ብሔራዊ ቴዎድሮስ ዕዝ 102ኛ ኮር 11ኛ ክፍለ ጦር እና 22ኛ ክፍለ ጦር በጥምረት ባደረጉት አስደናቂ ኦፕሬሽን ነው ሜጫ ላይ ከፍተኛ ቁጥር ያለውን ያገዛዙን ሰራዊት እየማረኩት። በየጊዜው እየተማረከ የሚገኘው የመከላከያ ኃይል ፋኖን ከተቀላቀለ በኋላ ቀደም ሲል በመከላከያ ላይ የደረሰባቸውን ግፍና በደል በተመለከተ በዝርዝር በማስረዳት ከዚህ በኋላ ከእናንተ ጋር በመሆን ትግሉን አጠናክረን እንቀጥላለን፣ ይህ ስርዓተ መንግስት እስኪወገድ አስፈላጊውን ሁሉ እናደርጋለን ማለታቸውም ነው የተገለጸው። ፋኖ ሲማርካቸው እጃቸውን ወደ ላይ እየቀሰሩ የሚቀላቀሉ በርካታ የመከላከያ አባላቶች አሁን መሮናል፣ ደክሞናል፣ እዛ የሚገኙት ጓደኞቻችንም ወደዚህ በሰላም እንዲቀላቀሉ ጥሪ እናቀርባለን ማለታቸውም ታውቋል። የዘመቻ መምሪያው ፋኖን ተቀላቀለ። ዘመቻ መሪውና ኦፕሬተሩን ጨምሮ 11ኛ ዕዝ የብልጽግና መከላከያ ሰራዊት አባላቶች ናቸው ፋኖን የተቀላቀሉት። በጀነራል አድማሱ አለሙ እና ጀነራል ዘውዱ ጸጣርጌ የሚመራው 11ኛው ዕዝ 203ኛው ኮር 83ኛው ክፍለ ጦር የጦር ሻለቃ ዘመቻውና ኦፕሬተርን ጨምሮ መቶ አዛዡና ሻለቃው ስታፍ ጠርናፊውን ጨምሮ ሌሎች አባላቶች ከነሙሉ ትጥቃቸው ነው ምኒልክ ዕዝ ልዩ ዘመቻ ተቀላቅለውታል። አመራሮቹም አቀባበል አድርገውላቸዋል። የዘመቻ መምሪያ ኃላፊውም ፋኖን ሲቀላቀል እንዲህ ሲል ተናግረዋል። 10 አለቃ ብሩክ ጌታ ነበራለሁ። ያው የ83ኛ ክፍለ ጦር የ4ኛ ሬጅመንት ዘመቻ መምሪያ ኃላፊ እና እኔ ከዛሬን ድረስ ባልመሳሪያነት ትግል ስንታገል ቆይተናል። ከወንድሞቻችን ጋርም አንጣላም፣ ከወንድሞቻችን ጋር አንዋጋም በማለት ወደ ፋኖ ተቀላቅለናል። አሁንም ያላችሁ ወንድሞቻችን በመከላከያ ሰራዊት ወይም በአድማ በታኝ ወይም በምንሻ ያላችሁ የአማራ ተወላጅ ህዝባችን እየተጨቆነና ህዝባችን እየተገፋ ስለሆነ
ወደ አርበኛው ፋኖ እንድትቀላቀሉልን በአክብሮት እንጠይቃለን። የዘመቻ መምሪያ ኃላፊው በዚህ ሁኔታ ጥሪውን ያቀረበ ሲሆን እጅግ በሚገርም ሁኔታ በሌሎችም የአማራ ፋኖ ትግል እየገባ ያለው የሰራዊቱ ቁጥር ከፍተኛ መሆኑም ታውቋል። በብልጽግና በኩል አሁንም ጭንቅ ውስጥ እየገቡ ሲሆን በተለይም የመከላከያ ኃይሉ ከጊዜ ወደ ጊዜ እየተናደ ፋኖ መቀላቀሉ እጅግ አሳሳቢ መሆኑም ተገልጿል። በአብይ አህመድ በኩልም የሚሰጣቸው ማስጠንቀቂያዎች ተቀብለው ተግባራዊ ለማድረግ የሚጥሩ የጦር አዛዦች ጀነራሎችን ጨምረው ከአቅማችን በላይ ነው ማለታቸው ነው የታወቀው ለጠቅላይ ሚኒስትሩ። በራያ ቆቦ የድጋፍና ተቃውሞ ሰልፍ ተካሄደ። የፌዴሬሽን ምክር ቤት ውሳኔውን የሚደግፍና ውሳኔውን በፍርድ ቤት ያሳገረውን ስምረት ፓርቲን የሚቃወም ሰላማዊ ሰልፍ ነው በሰሜን ወሎ ዞን በራያ ቆቦ ከተማ ታላቅ ሰላማዊ ሰልፍ የተደረገው። ሰላማዊ ሰልፉን ያካሄዱት ከራያ አላማጣ፣ ከራያ ባላ፣ ከዛታ፣ ኮፍላ ወረዳዎች እንዲሁም ከአላማጣና ከኮረም ከተሞች ተፈናቅለው ቆቦ ከተማ የሚገኙ ነዋሪዎች መሆናቸውም ታውቋል። መምረጥ ህገ መንግስታዊ መብታችን ነው ያሉት እነዚሁ ሰልፈኞች ስምረት ፓርቲ በፌዴሬሽን ምክር ቤት ውሳኔ ላይ ያቀረበውን ክስም እንቃወማለን ሲሉ ገልጠዋል። እኛ ስለ ማንነት፣ እነሱ ስለ መሬት የሚሉ ሌሎችም በሰልፍ የተሰሙ መፈክሮችም ተደምጠዋል። ምርጫ ቦርድ ከ10 ሺህ በላይ እጩዎች ለምርጫ ቀርበዋል አለ። የኢትዮጵያ ብሔራዊ ምርጫ ቦርድ ለሚካሄደው ምርጫ ከ47 ፓርቲዎች የተውጣጡ ከ10,936 በላይ እጩዎች መቅረባቸውን ነው ያሳወቀው። የቦርዱ ሰብሳቢ ሜላትወርቅ ኃይሉ ትናንት በሰጡት መግለጫ እንዳመለከቱት ከሆነ ከመጋቢት 8 2018 ጀምሮ ለአንድ ወር የሚቆይ መራጮች ምዝገባ በሁሉም ጣቢያዎች ይካሄዳል ብለዋል። የህዝብ ተወካዮች ምክር ቤትም 2098 እጩዎችን፣ የክልል ምክር ቤት 8736 እጩዎችን፣ የግል ተወዳዳሪ 73 እጩዎችን እድሜው 18 ዓመት የሞላ በአካባቢው ለ6 ወራት የኖረ ማንኛውም ኢትዮጵያዊ መመዝገብ እንደሚችል የገለጹት ሰብሳቢዋ የቦርዱ የምርጫ ጣቢያዎች ዝግጅት ማጠናቀቁና ከፓርቲዎቹ ጋር የምርጫ አስቸኳይ ሁኔታ የመለየት ስራ እየተከናወነ መሆኑንም ጠቁመዋል። ይህ በእንዲህ እንዳለም የብሔራዊ ምርጫ ቦርድ የምርጫ ቁሳቁስ ማጓጓዣ መላክ ያለባቸው ክልሎች መሆናቸውንም ያላቀረቡ ክልሎች እንዳሉም ነው የገለጸው። የቦርዱ ሰብሳቢ ሜላትወርቅ ኃይሉ እንደተናገሩት ከሆነ የትራንስፖርት አቅርቦቱ የነዳጅ አቅርቦት ችግር ገጥሞናልም ብለዋል። ትራንስፖርት ያላቀረቡ የትኞቹ ክልሎች ናቸው ተብሎ ለቲካፍ ላቀረበላቸውን ጥያቄ ዋና ሰብሳቢዋ በዚህ ደረጃ ክልል መጥቀስ ብዙ አስፈላጊ አይደለም ያሉት ሰብሳቢዋ የትኛውን ክልል እንደላከ የትኛው እንዳላከ ራሳቸው ያውቃሉ፣ እንዲያግዙ በደብዳቤ አሳውቀናል ብለዋል። በተያያዘም የፌዴሬሽን ምክር ቤት አወዛጋቢ በተባለው የራያና ወልቃይት አካባቢዎች ከትግራይ ክልል ውጭ ሆነው ምርጫ እንዲያካሄዱ በመወሰኑ ቦርዱ ይህንን ውሳኔ እንደሚያስፈጽም በመግለጽ ስምረት ፓርቲ ቦርዱን ከሶ የፌዴሬሽን ምክር ቤት እግድ ጥሎ ነበር። የቦርዱ ዋና ሰብሳቢ ወይዘሮ ሜላትወርቅ ስለዚህ ጉዳይ ተጠይቀው በፍርድ ቤት የተያዘው ጉዳይ ስለሆነ ፍርድ ቤቱ ውሳኔ እስከሚሰጥ ድረስ ቦርዱ በዚህ ጉዳይ ላይ አስተያየት መስጠት አይችልም ሲሉም መልሰዋል። ይሁን እንጂ በምርጫ ቦርዱ በኩል የቀረበላቸውን ጥያቄ በአግባቡ መመለስ ካለመቻላቸውን በዘለለ በአሁኑ ሰዓት አገሪቱ ከፍተኛ ችግር ውስጥ በገባችበት እና በጠቅላላ ማለት በሚቻልበት ጦርነት ባለበት በዚህ ሰዓት ምርጫ ይካሄዳል፣ ከ10 ሺህ በላይም ተመዝግበዋል ማለት ምን እንደሆነ ለብዙዎቹ ግራ አጋቢ ነው ተብሏል። 10 ሺህ እጩዎች ማለት ከየት የመጡ ናቸው? ምንስ እና የትኛው አካባቢስ ነው ውክልና አግኝተው ለመወዳደር የመጡትም ሲሉም ይጠይቃሉ። የወይዘሮ ሜላትወርቅን መግለጫ ያዳመጡ እንደገለጹት ከሆነ አሁንም በማጭበርበር እና ምንም ነገር ባልተካሄደበት ሁኔታ ምርጫ ተደርጎ አሸንፈናል ለማለት አብይ አህመድ የሚያከናውነውን ስራ በማበርና በመርዳት በኩል ምርጫ ቦርድ እያደረገ ያለው ነገር ከተጠያቂነት አያስመልጠውም ተብሏል። ችግራችንን የሚያይና የሚሰባ ጠፋ ሲሉ በደቡብ ክልል ቡርጂ ዞን ሶያማ ወረዳ የሚገኙ ነዋሪዎች ተናገሩ። ችግራችንን የሚያይና የሚሰማ ሲጠፋ በእንጨት መገንባት የጀመርነው ሲሉ ነው የቦንጫ ነዋሪዎች የተናገሩት። እኛ የጠየቅነው የህይወታችን መሰረት የሆነው መሸጋገሪያ ድልድይ እንጂ የቅንጦት መንገድ አይደለም ሲሉ ተናግረዋል። በደቡብ ኢትዮጵያ ክልል ቡርጂ ዞን ሶያማ ዙሪያ ወረዳ ቦንጫ ተብሎ በሚጠራው አካባቢ ነው የሚኖሩ አርሶ አደሮች አካባቢ ከሌሎች አካባቢዎች ጋር የሚያገናኝ የመንገድ መሰረተ ልማት ባለመኖሩ እጅግ ከፍተኛ ስቃይ ላይ መሆናቸውን ነው የተናገሩት። አርሶ አደሮቹ ያመረቱትን ምርት ወደ ቤት ለማስገባት እንዲሁም በህዝብ የእርስ በርስ ግንኙነት ላይ ለዘመናት ከፍተኛ ጫና አሳድሮ መቆየቱም ተናግረዋል። በተለይም በአካባቢው የሚገኘው ባግዴ ተብሎ በሚጠራው ወንዝ ላይ መሸጋገሪያ ድልድይ ባለመኖሩ በየጊዜው ሰውና እንስሳት በጎርፍ እየተወሰዱ በመሆኑ ችግራችንን የሚያይና የሚሰማ አካል ሲጠፋ ልክ እንደ ጋሪዎሹ ዘመን በእንጨት መሸጋገሪያ ድልድይ ለመስራት ህዝቡ በነቂስ መውጣቱ ነው የተገለጠው። እንዲሁም በተወሰነው ግንባታ ወንዙ ላይ ከተጀመረ በኋላ ዓመታትን ባስቆጠረ ግንባታ በጎርፍ በመወሰዱ
በአካባቢው ነዋሪዎች ዘንድ ይበልጥ ቁጣን ቀስቅሷል። በዚህም ህዝቡ የእንጨት ድልድይ ለመስራት ተገዷል ሲሉም አክለዋል። የአካባቢው ነዋሪዎች ወደ ጤና ተቋማት ለመሄድ ምንም የመንገድ ተደራሽነት ባለመኖሩ አሁንም ድረስ በቃሬዛ ለረጅም ኪሎ ሜትር ሰዎችን ለሕክምና እንደሚያጓጉዙ የገለጹት የቦንጫ ነዋሪዎች በአካባቢው መብራት፣ ኔትወርክ፣ ውሃን የመሳሰሉ መሰረታዊ ልማቶች አልተዳረሱም ሲሉም ነው የተናገሩት። ህዝቡ የጠየቀው የህይወታችንን መሰረት የሆነ መሸጋገሪያ ድልድይ እንጂ ቅንጦት መንገድ አይደለም ሲሉም ገልጸዋል። በተለይም አብይ አህመድ ወደ ስልጣን ከወጣበት ጊዜ ጀምሮ የኮሪደር ልማትና ሪዞርቶችን በመገንባት የተጠመደ ሲሆን እንደዚህ ለህዝብ መሰረታዊ ጉዳዮች ላይ ምንም አይነት እንቅስቃሴ አለማድረጉ ብዙዎችን እያስቆጣም ይገኛል። የኦሮሞ ነጻነት ሰራዊት በአምነስቲ ኢንተርናሽናል ሪፖርት ላይ ስህተት መኖሩን ገልጾ ገለልተኛ ምርመራ እንዲካሄድም ጠየቀ። የኦሮሞ ነጻነት ሰራዊት ኦነስ አባላት በምዕራብ ኦሮሚያ በሴቶች ላይ የቡድን አስገድዶ መድፈርና የወሲብ ባርነት ፈጽሟል ሲል አምነስቲ ኢንተርናሽናል ያወጣው ሪፖርት ታጣቂ ቡድኑ አስተባብሏል። የኦሮሞ ነጻነት ሰራዊት ሪፖርት ከፍተኛ የአሰራር ግድፈትና እውነትን ያላገናዘቡ ስህተቶች ያሉበት መሆኑን በመጥቀስ ነው በክልሉ ተፈጽሟል ስለተባሉ ጥሰቶች ገለልተኛ ምርመራ እንዲደረግ ጥሪ ያቀረበው። በወለጋ በተለይም በአማራ ሀብትና ንብረት ላይ ውድመት እየደረሰ መሆኑም የኛ እጅ የለበትም ያለው ይህ ኦሮሞ ነጻነት ሰራዊት ማህበራዊ ትስስር ገጾችም ላይ ባወጣው መግለጫ ነው ቡድኑ ማንኛውንም አይነት በጾታ ላይ የተመሰረተ ጥቃት እንደሚያወግዝና በሰላማዊ ሰዎች ላይ የሚፈጸሙ ጥሰቶችን የመሰነድ ጥረቶች እንደሚደግፍም ገልጧል። ይሁን እንጂ አምነስቲ ኢንተርናሽናል ሪፖርት የምርመራ ጉድለት ያለበትና ወንጀሉን የፈጸሙ አካላቶች በማያሻማ መልኩ ለመለየት ያልቻለ መሆኑንም ነው ያሳወቀው። በኦሮሚያም ሆነ ከዛ ውጭ በሴቶች በልጃገረዶች ላይ የሚፈጸም ማንኛውንም የወሲብ ጥቃት በጽኑ ሊወገዝ በገለልተኛ አካልም ሊመረመርና ጥፋተኛ ለፍርድ ሊቀርቡ የሚገባ ከባድ ግፍ መሆኑን የጠቀሰው ኦነስ በሰላማዊ ሰዎች በተለይም በሴቶች ላይ የሚፈጸሙ ወንጀሎች ሊካዱ፣ ሊመካኙ ወይም ሊቃለሉ እንደማይገባም አክሎ ገልጧል። የሃይማኖት አባት ተገደሉ። በጎንደር ከተማ ነው። የጀሚአል ከቢር መስጊድ ኢማም ኡስታዝ መሐመድ ዘይዱ በተተኮሰባቸው ጥይት መገደላቸው የተሰማው። በጎንደር ከተማ ታዋቂ የሃይማኖት አባት የጃማኢል ከቢር መስጊድ ኢማም የነበሩት ኡስታዝ መሐመድ ዘይኑ ትላንት ምሽት በተራዊ ሰላት በኋላ ነው ከታጣቂዎች በተተኮሰባቸው ጥይት መገደላቸው የተሰማው። ግድያው የተፈጸመው በከተማው መሃል ቅዳሜ ገበያ አካባቢ ኡስታዝ ተራዊ ሰላት አሰግደው ከአባታቸውና ከወንድማቸው ጋር ወደ ቤት በመመለስ ላይ ሳሉ ነው ተብሏል። በወቅቱ አብረዋቸው በነበሩት 11 ሰዎች ላይም ድብደባ፣ የንብረት ዘረፋ መፈጸሙ ነው የተገለጸው። ኡስታዝ መሐመድ ዘይኑ ለረጅም ዓመታት የከተማውን ዑለማ ምክር ቤት በኃላፊነት ያገለግሉና በበጎ አድራጎት ተግባርም የሚታወቁ ምሁር ነበሩ ተብሏል። በግድያው ዙሪያ ፖሊስ ምርመራ መጀመሩ ነው የታወቀው። አሁን ወደ ውጭ ዜናዎች እናመራለን። የኢራን ስሪዲ የጦርነት ጥበብ አስገራሚ ተባለ። በመካከለኛው ምስራቅ ውጥረት ውስጥ ሰው ልጅ ብልሃትን ቴክኖሎጂን አታሎታል ተብሏል። እስራኤልና አሜሪካ በሚሊዮን ዶላር በሚቆጠር ዘመናዊ ሚሳኤል የኢራን ሄሊኮፕተር ማውደማቸው ቢያበስሩም የጦር ትንታኔ ባለሙያዎች ግን የተመታው አስፋልት ላይ በስሪዲ የተሳለ ሄሊኮፕተር ስዕል መሆኑን አረጋግጠዋል። ኢራን በጥቂት ዶላር የቀለም ወጪ የሳለችው ይህ ምስል የእስራኤልና የአሜሪካንን እጅግ ዘመናዊ ድሮኖች ሚሳኤሎችን ለማሳሳት ችሏል ነው ያሉት። ክስተቱ በጦርነቱ ውስጥ የገንዘብ ብልጫ ብቻ ሳይሆን የማታለል ስልት ምን ያህል ውጤታማ እንደሆነም በተግባር አሳይቷል ብለዋል የጦርነት ትንታኔ ባለሙያዎች። ሱዳን ወታደሮችን ለመላክ ዝግጁ ነኝ አለች። የሱዳን የሽግግር ወታደራዊ መሪ አልቡርሃይ አሜሪካና እስራኤል በኢራን ላይ የምድር ጦር የሚያዘምቱ ከሆነ ኢራን ፈቃደኛ ከሆነች ወታደሮቻችንን ለመላክ ዝግጁ ነንም ብለዋል። ባለፉት ዓመታት በተደረገው የሱዳን ጦርነት ውስጥ የገልፍ ሀገራት ከጎናቸው እንደቆሙ ጠቅሰው በኢራን ላይ የተደረገውን ጥቃት አወግዛለሁም ብላለች ሱዳን። አሜሪካ በሆርሙዝ ሰርጥ ለሚንቀሳቀስ መርከቦች የ20 ቢሊዮን ዶላር መድህ አቀረበች። በኢራንና በአሜሪካ መካከል እየተካሄደ ያለውን ጦርነት የቀጠናው የባህር ንግድ ባሰጋበት በዚህ ወቅት ነው ዋሽንግተን በሆርሙዝ ሰርጥ ለሚንቀሳቀሱ የነዳጅ እና የጋዝ ጫኝ መርከቦች የ20 ቢሊዮን ዶላር የመድን ዋስትና ማቅረቧን ያሳወቀችው። የአሜሪካ ዓለም አቀፍ ልማት ፋይናንስ ኮርፖሬሽን ዲኤፍሲ እንደገለጸው ይህ ውሳኔ የተላለፈው በፕሬዚዳንት ዶናልድ ትራምፕ ቀጥተኛ ትዕዛዝ መሆኑን ታውቋል። መድኑ በዋናነት በመርከቦች አካል በማሽነሪዎችና በጭነት ላይ ለሚደርሱ አደጋዎች ጥበቃ የሚሰጥ ሲሆን ዓላማው በጦርነቱ ምክንያት የተረበሸው ንግድ መርከቦች በራስ መተማመን ለማስመለስ ነው ብሏል። የሆርሙዝ ሰርጥ በዓለም አቀፍ ደረጃ 20 በመቶ የሚሆነውን የነዳጅ ፍጆታ የሚያልፍበት ወሳኝ መስመር ሲሆን የኢራንና የእስላማዊ አብዮት ዘብ ሰርጡን ለአሜሪካን አጋሮች መዘጋቱን ማስታወቋ አይዘነጋም። ኢራን በጎረቤት ሀገራት ላይ የምታደርገው ወታደራዊ ጥቃት አቆመች። የኢራኑ ፕሬዝዳንት መሱድ
ፔሽኪያን እንደገለጹት የሀገሪቱ ጊዜያዊ ከፍተኛ አመራር ምክር ቤት በጎረቤት ሀገራት ላይ የሚሰነዝሩ ጥቃቶች እንዲታገዱ ውሳኔ አሳልፏል ብለዋል። ይሁን እንጂ ይህ ጥቃት ማቆም ውሳኔ ቅድመ ሁኔታ የተቀመጠለት መሆኑን ነው ፕሬዚዳንቱ ያብራሩት። እንደ ፕሬዚዳንቱ ገለጻ የኢራን ጦር ጥቃቱ የሚቆመው በእነዚህ ጎረቤት ሀገራት በኩል በኢራን ላይ ምንም አይነት ጥቃት ካልተሰነዘረ ብቻ መሆኑንም ጠቁመዋል። በኢራን ላይ የሚሰነዝር ማንኛውን ጥቃት መነሻውን ጎረቤት ሀገራት ካደረገ ግን ኢራን ያጸፋውን እርምጃ ከመውሰድ ወደ ኋላ እንደማትል ነው ፕሬዚዳንቱ ያስጠነቀቁት። ይህ የቴህራን ውሳኔ የተሰማው በመካከለኛው ምስራቅ ያለው ውጥረት በከፍተኛ ደረጃ በጨመረበትና የአሜሪካን ግዙፍ የጦር መርከቦች በቀይ ባህር በአካባቢ በኩል ስምረት በተጀመረበት ወቅት መሆኑ ጉዳዩን አነጋጋሪ ያደርጎታል። የፖለቲካ ተንታኞች እንደሚሉት ከሆነ የኢራን ውሳኔ ጎረቤት ሀገራት ግዛታቸውን ለውጭ ኃይሎች ጥቃት እንዳይፈቅዱ ለማሳሰብና ቀጣይ የግጭት አቅጣጫ ለመቀየርም ያለመ ነው ተብሏል። አስፈሪውና ትልቁ የጦር መርከብ ቀይ ባህር ገባ። በኒኩለር ኃይል የምትሰራውና ከ75 በላይ የጦር አውሮፕላኖችን የመሸከም አቅም ያላት የአሜሪካዋ ዩኤስኤስአር ጄራልድ አር ፎርድ የስዊዝ ካናል አቋርጣ ቀይ ባህር ገብታለች። ይህ አሜሪካ በሁለት አቅጣጫ ግዙፍ የጦር መርከቦችን እንድታሰማራም አስችሏታል። ጄራልድ አርፎርድ በቀይ ባህር በኩል አዲስ የጥቃት መስመርም ከፍታለች። አብርሃም ሊንከን በአረቢያ ባህር በኩል ከደቡብ ምስራቅ ጥቃት እያደረሰችም ትገኛለች። የሀገሪቱ የመከላከያ ሚኒስትር ፒት ሄግሴት መዋጋት ገና ጀመርን ሲሉ ዝግጅታቸውንም ገልጸዋል። ሼህ መሐመድ ቢን ዛይድ በኢራን ጥቃት የቆሰሉ ወገኖችን በሆስፒታል ጎበኙ። የተባበሩት አረብ ኤሚሬቶች ዩኤኢ ፕሬዚዳንት ሼህ መሐመድ ቢን ዛይድ አልናሃን በኢራን ጥቃት ምክንያት በደረሰው ፍንዳታ ስብርባሪ ቆስለው በሆስፒታል ሕክምና ላይ የሚገኙ ተጎጂዎችን ጎብኝተዋል። ፕሬዚዳንቱ በሆስፒታል ተገኝተው የተጎጂዎቹን የጤና ሁኔታ በቅርበት የተከታተሉ ሲሆን ለተጎጂዎችም ለቤተሰቦቻቸው መጽናናትና ፈጣሪን ማገገም ተመኝተውላቸዋል። ተጎጂዎቹ የቆሰሉት በኢራን በኩል በተሰነዘረው ጥቃት ሳቢያ በተከሰቱ ፍንዳታዎች ወደ መሬት በወደቁ የጥይት እና የሚሳኤል ስብርባሪዎች መሆኑም ተገልጿል። ሼህ መሐመድ ቢን ዛይድ መንግስታቸው ለዜጎቹ በሀገሪቱ ለሚኖሩ ነዋሪዎች ደህንነት ቅድሚያ እንደሚሰጥ አስፈላጊውንም የሕክምና ድጋፍ ሁሉ እንደሚያደርግም መመሪያ ሰጥተዋል። ኢራን ዓለም አቀፍ እገዳ የተጣለባቸውን የክሪስታል ሚሳይሎች በእስራኤል ላይ አዘነበች። በመካከለኛው ምስራቅ የተቀሰቀሰው ጦርነት ወደማይመለስበት ምዕራፍ መሸጋገሩን የሚያሳዩ መረጃዎችም እየወጡ ይገኛሉ። የእስራኤል መከላከያ ኃይል በትናንትናው ዕለት ባወጣው አስቸኳይ መግለጫ ኢራን በእስራኤል ላይ በሰነዘረችው የሚሳኤል ጥቃት ዓለም አቀፍ እገዳ የተጣለባቸውን የክላስተር የጦር አውራጅ የታጠቁ ሚሳኤሎችን ተጠቅማለች ሲልም ከሷል። ይህ የኢራን ድርጊት አሜሪካና እስራኤልን በጋራ በመሆኑ ከየካቲት 1 ቀን ጀምሮ በእስላማዊቷ ሪፐብሊክ ላይ የከፈቱትን መጠነ ሰፊ ወታደራዊ ዘመቻ ተከትሎ የመጣ እጅግ አደገኛ የአጸፋ እርምጃ መሆኑን ተገልጿል። እንደ እስራኤል ወታደራዊ ባለስልጣናት ገለጻ ኢራን የተጠቀመችባቸው እነዚህ ሚሳኤሎች በአየር ላይ እያሉ በመፈንዳት በመቶች የሚቆጠሩ ጥቃቅን ቦምቦችን በሰፊ ቦታ ላይ የሚረጩ በመሆናቸው በሲቪል መኖሪያዎችና በወታደራዊ ተቋማት ላይም ከፍተኛ ቁሳዊ ጥፋት የማድረስ አቅም አላቸው ተብለዋል። ጥቃቱ የተፈጸመው በአሜሪካና እስራኤል ኦፕሬሽን ኤፒክ ፎር በሚል ስያሜ በኢራን የባህር ኃይል የሚሳኤል ማዕከላት ላይ ለጀመሩት ጥቃት ምላሽ ለመስጠት መሆኑም ታውቋል። ይህ አዲስ ክስተት በሁለቱም ወገኖች መካከል ያለውን ጦርነት ወደ ከፋ ደረጃ ሊያሸጋግረው እንደሚችልም ተሰግቷል። በመጨረሻም ሩሲያ የአሜሪካንን ጦር ለማጥቃት የሚውል መረጃ ለኢራን ማቅረቧ ተዘገበ። ሩሲያ በመካከለኛው ምስራቅ የሚገኘውን የአሜሪካን ጦር መርከቦችና ሌሎች ወታደራዊ ይዞታዎች ላይ ጥቃት ለመፈጸም ሊውል የሚችል መረጃዎችን ነው ለኢራን ማቅረቧ ለጉዳዩ ቅርበት ያላቸው ባለስልጣናት እንደነገሩት የዜና ወኪሉ አሶሲኤትድ ፕሬስ የዘገበው። ሩሲያ እነዚህን መረጃዎች ለኢራን መስጠቷ በተለይም በአሜሪካም ሆነ በእስራኤል በኩል እጅግ ከፍተኛ ቁጣ መቀስቀሱም ታውቋል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበር። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋብዛለን። ከዜናዎቹ ጋር አብሬያችሁ የነበርኩት እኔ ዘውዱ መንግስት የነበርኩኝ። ጤና ይስጥልኝ።